ልጅን በሚሄድበት መንገድ ምራው በሸመገለም ጊዜ ከዚያ ፈቀቅ አይልም። ምሳሌ ምዕራፍ 22 ቁጥር 6። በእግዚአብሔር ቤት ውስጥ የሙዚቃ መሳሪያዎችን በመጫወት የሚያገለግለው የአይሾስፒድ ወላጅ አባት ዳረን ጄ ዋትኪንስ በአንድ ወቅት ላይ ስለ ልጄ ምን ሲያደርግ ማየት ትናፍቃለህ ተብሎ ለቀረበለት ጥያቄ ልጄ ወንጌልን ሲመሰክር ማየት የሁል ጊዜ ናፍቆቴ ነው በማለት በአሁኑ ሰዓት ዓለም ላይ አነጋጋሪ ስለሆነው ልጁ ተናግሮ ነበረ። ለመሆኑ ዓለምን እያነጋገረ የሚገኘው የ20 ዓመቱ ዝነኛ ዳረን ጄሰን ዋትኪንስ ወይንም ደግሞ አይሾስፒድ ማን ነው? በቸርች ውስጥ አገልጋይ የሆነው አባቱ ልጄ ወንጌልን ሲመሰክር ማየት እፈልጋለሁ ያለበት ምክንያትስ ምንድነው? ከስፒድ ጩኸት ጀርባ ያለው ከባድ ሚስጥር ምንድነው? ገና በ14 ዓመቱ ከቤት የተባረረበት አሳዛኝ ክስተትስ ምንድናቸው? የሚሉትን አስገራሚ እውነቶች በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም ፕሮግራማችንን እስከ መጨረሻው በማየት ቪዲዮን ላይክ እና ሼር እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሆንላችሁ። ዛሬ የምንነጋገረው ስለ አንድ ተራ ኢንተርኔት ዝነኛ አይደለም። ዛሬ የምንነጋገረው ዓለም ፊቷን ስታዞርበት የገዛ እናቱ ቤቷን ስትዘጋበትና የሚወዳት የልብ ጓደኛው ልቡን ስትሰብረው እኔን ማንም አያቆመኝም ብሎ ስለወሰነው ጀግና እንጂ ዳረን ዋትኪንስ ጁኒየር ወይንም ደግሞ አይሾስፒድ አስቡት። ገና በ14 ዓመቱ እናቱ ይህንን የዩቲዩብ ነገር አሁኑኑ ታቆማለህ ካልሆነ ግን ከቤቴ ትወጣለህ ስትለው እንደ አንድ የ14 ዓመት ታዳጊ ምን ሊሰማው ይችል ይሆን? እናት በኔ ቤት ውስጥ ይህንን ማድረግ አትችልም ስትለው እሱ ግን እያለቀሰም ቢሆን እኔ ፍላጎቴን አላቆመም ብሎ የቤቱን በር ዘግቶ ወጣ። ይህ ውሳኔ በእልህና ከንዴት የመነጨ መልስ ሳይሆን በውስጡ ከሚነደው ትልቅ ህልም የመነጨ ነበረ። ብዙዎቻችን ስፒድን የምናውቀው በሳቅና በጩኸት ነው። ነገር ግን ያ ጩኸት ከጀርባው ትልቅ ህልም ነበረው። ስፒድ በዙሪያው ባሉ ሰዎች ይናቅ ነበረ። ምንም የማይረባ ተሳዳቢ ተብሎ ሲገለል የሚወዳት ፍቅረኛው ልቡን ስትሰብረውና ሰው ፊቱን ሲያዞርበት ያኔ ነው ስፒድ አንድ ትልቅ ውሳኔን የወሰነው። ከሰው ከመናቅ ወደ መከበር ለመሄድ ብቸኛው መንገድ ራስን መገንባት መሆኑን የተረዳው። ሰዎች እንዲያከብሩ አትለምን፣ እንዲያከብሩ የሚያስገድድ ውጤት አምጣ የሚለውን መርህ ተከተለ። ያ የልብ ስብራት ለስራው እንደ ነዳጅ ሆነለት። ከሰው ጋርም ከመታገል ይልቅ ከኮምፒውተሩ ጋር እቤት ውስጥ ቆልፎ ተሸሸገ። ሰውን ከማሳደድ ይልቅ ህልሙን ማሳደድ ጀመረ። የስፒድ የልጅነት ህይወት አልጋ ባልጋ በፍጹም አልነበረም። ወላጆቹ የተፋቱት በጣም በልጅነቱ ሲሆን ያደገው ደግሞ ደና በማይባል ብዙ ፉክክርና ግጭት በበዛበት አካባቢ ነው። በትምህርት ቤትም ቢሆን ሰውን ለማሳቅ የሚጥር የክፍሉ ቀልደኛ ልጅ እንጂ ብዙም ትኩረት የሚሰጠው ልጅ አልነበረም። በ15 ዓመቱ የድሮ ህይወቱን ሁሉ ትቶ ሁሉንም ጉልበቱን ላይቭ ስርጭት ላይ አደረገ። በዚህ ጊዜ እናቱ ከቤት ስታባረረው ለዛሬው ማንነቱ አጠገቡ ሆኖ ዋጋን ወደ ከፈለው አባቱ ጋር ሄደ። በዚያ አዲስ ከተማ ውስጥ ብቸኛ ነበርኩ። በጣም እጨነቅ ነበረ። ማንም ስልክ አይደውልልኝም፣ ሜሴጅ እንኳን አይላክልኝም ነበረ በማለት ያንን የጨለማ ጊዜና ወቅት ያስታውሳል። ነገር ግን ያ ብቸኝነት ጊዜ የጥንካሬው ምንጭ ሆነለት። እናቱም ከብዙ ጭቅጭቅ በኋላ ስፒድን ወደ ቤቱ እንዲመለስ ካደረገችው በኋላ ትምህርቱን እንዲቀጥል ወሰነች። አባቱም ያንን መቃወም ፈጽሞ አልቻለም ነበረ። ስፒድ ወደ እናቱ ቤት ከመጣ በኋላ ህይወቱ ግን አልቀለለችለትም ነበረ። ስፒድ ገና ዩቲዩብ ሲጀምር እናቱ ነገሩን እንደ ጨዋታ ወይንም ደግሞ ጊዜ ማባከኛ ነበር የምታየው። ስፒድ በክፍሉ ሲጮህና ጫጫታ ሲፈጠር ትቆጣው ነበረ። እንደ አብዛኛው ወላጅ በኢንተርኔት ላይ ቪዲዮ መስራት ሚሊዮነር መሆን ይቻላል ብላ አላመነችም። ትምህርት ካልጨረስክ ዩቲዩብ የለም ትለውም ነበረ። እናቱ ትምህርቱን እንዲያጠናቀቅ በጣም ጥብቅ ነበረች። በአንድ ወቅት ታዲያ የስፒድ ትምህርቱን ችላ ያለ ዩቲዩብ ላይ ብቻ ትኩረት ሲያደርግ እናቱ ኮምፒውተሩን እስከመውሰድና ስትሪም እንዳያደርግ ታቋርጠው ነበረ። እሷ የምትፈልገው ዩቲዩብ ባይሳካ እንኳን ልጇ የሚደገፍበት ዲፕሎማ እንዲኖረው ነበረ። እናቱ ኢንተርኔት እያቋረጠችበትና በስኬቱ ላይ እንኳን ሳትደሰት የሚያሳፍር ነው ትለው ስለነበረ 100,000 ተከታይ ሲደርስ እንኳን ደስ አለ ለማለትም ፈቃደኛ አልነበረችም። ቢሆንም ስፒድ ግን
አስደናቂ ጽናቱን ማሳየትን ቀጠለ። በሁለት ወር ብቻ ከ100,000 ተከታዮች ወደ 1 ሚሊዮን ደረሰ። አንድ ቀን ደግሞ ስለ ክርስቲያኖ ሮናልዶ የተናገረው ንግግር ወደ ዓለም አቀፍ እውቅና አመራው። ትናንትናው ላይ እብድ ብለው የናቁት ሰዎች ዛሬ ፎቶ ለመነሳት በሰልፍ ይጠብቁት ጀመረ። ጀግናውን ሮናልዶን በአካል አገኘው። በኢንዶኔዥያ ብቻ 1 ሚሊዮን የቀጥታ ተመልካች በማግኘት የማይታመን ሪከርድን ሰባበረ። ታሪኩ በዚህ ብቻ ግን የሚያበቃ አይደለም። እናቱ በልጅነቱ ብታባረረውም ስፒድ ግን የመጀመሪያው ትልቁ ገቢውን ሲያገኝ ያደረገው ነገር ቢኖር ለእናቱ ቤት መግዛት ነበረ። ደግሞም አድርጎ አሳያት። እናቴን በጣም ወዳታለሁ እያለም በተደጋጋሚ ይናገራል። ከዚህ ስኬቱ ጀርባ ግን አንድ ሰው አለ። አባቱ ዳረን ጄ ዋትኪንስ የስፒድ አባት የልጅን ህልም ለማሳካት ብዙ ደክሟል። በእናቱ ሲገፋ አቅፎ ተቀብሎታል። ምንም እንኳን ከስፒድ እናት ጋር በልጅነቱ ከተለያዩ በኋላ ሌላ ሚስት አግብቶ ልጆችን ቢወልድም ስፒድ ለሱ ልዩ ትርጉምና ቦታ ያለው ልጅ በመሆኑን በድፍረት ይናገራል። የስፒድ አባት ዳረን ጄ ዋትሰን በቸርች ውስጥ አገልጋይ ሲሆን የሙዚቃ መሳሪያ በመጫወት ዘማሪዎችን ያጅባል። ታዲያ እንዲህ ይናገራል። ልጄ አሁን ያለበትን ስኬት ስመለከት እንባ ይቀድመኛል። የቀጥታ ስርጭቱ ላይ በብዙ ሰዎች ተከቦ ፍቅራቸውን ሲገልጹለት ሲመለከት ደስታዬን መቋቋም አልችልም። ለዚህም እግዚአብሔርን አመሰግናለሁ። ደግሞ ደስታዬ ሙሉ የሚሆነው ልጄ ጌታን ሲያገለግል ሳይ ነው። ይህ ደግሞ አንድ ቀን እንደሚሆን አምናለሁ ሲል ሁል ጊዜ ይናገራል። ያኔ ሐሳቡን የማትቀበለውና የማትደግፈው እናቱ አሁን ስፒድ ስኬታማ እየሆነ ሲመጣና የገቢ ምንጩም ከፍ እያለ ሲመጣ እናቱ ሐሳቧን ቀየረች። አሁን ዋና ደጋፊው ናት። ሆኖም ግን ስነ ምግባሩን ትቆጣጠራለች። አሁንም ቢሆን በቀጥታ ስርጭት ላይ ከልክ ያለፈ ነገር ሲያደርግ ገብታ የምትገጽጸው እናቱ ናት። ገንዘቡን እንድታስተዳድርለትም በይበልጥ ይፈልጋል። ስፒድ ገና ወጣት ስለሆነ እናቱ በገንዘብ አያያዝና ህይወቱ ውሳኔዎች ላይ ትልቅ እገዛን ታደርግለታለች። ስፒድ ዝነኛ ከሆነ በኋላ ለአባቱና ለእናቱ አዳዲስ ቤቶችን ገዝቶላቸዋል። እናቱ በስኬቱ ብትደሰትም ሁልጊዜ የምትመክረው ነገር ግን ትሁት መሆን እንዳለበትና ዝናው ጭንቅላቱ ላይ መውጣት እንደሌለበት ነው። በአጭሩ እናቱ ትምህርቱን እንዲማር የፈለገችው ለወደፊት ህይወቱ ዋስትና እንዲኖረው ብላ ነው። ዛሬ ግን የልጇን ስራ አምናባት ትልቁ ደጋፊ ሆናለች። አይሾ ስፒድ ዝም ብሎ የሚጮህ ወጣት አይደለም። ብዙ ሰው የሚያውቀው ትልቁ ሚስጥር ስፒድ የኢንተርኔት አልጎሪዝምን ልክ እንደ ሳይንቲስቶች አጥንቶ የመጣ ወጣት ነው። ስፒድ በየትኛው ሰከንድ መጮህ እንዳለበት፣ በየትኛው እንቅስቃሴ ቫይራል እንደሚሆን፣ የሰው ልጅን እንዴት እንደሚቆጣጠር በደንብ ያውቃል። ያልተሰማው ነገር ደግሞ እዚህ ጋር ስፒድ በቀን 12 ሰዓታት የቀጥታ ስርጭትን ያደርጋል። አንድም ሰከንድ ሳይሰለች ተመልካቾችን ይዞ የሚቆየው በተፈጥሮ ሳይሆን ራሱን ለዓመታት ለዚህ ስራ ስላስገዛና እየተዘጋጀ እያጠና ስለቆየ ነው። ታዲያ ሌላውና የብዙዎችን ትኩረት የሚስበው ጉዳይ ስፒድ በቪዲዮቹ ላይ ሲጮህ መመልከት የተለመደ ነው። ያንን በሚያደርግበት ሰዓት ኃይልና ጉልበት እንደሚሰማው ቢናገርም አንዳንዶች ግን ይህን ጩኸት ሌላ ትርጉም ሰጥተው ሲከራከሩ ተመልክተናል። ስፒድ አሁን ለደረሰበት ስኬት የከፈለው ዋጋ እዚህ ላይታይ ይችላል። ነገር ግን ደግሞ እንደ ማጠቃለያም አባት ልጅ ይህንን ሁሉ ስኬት ይህንን ሁሉ ከፍታ ላይ ቢቆምም እሱ ግን እንደተናገረ ስኬቱን ተጠቅሞ ወንጌልን ሲመሰክር መመልከት ነው የኔ ትልቁ ደስታ እንዳለው እውነት ይህ ሆኖ ስፒድም ስኬትን ተጠቅሞ ወንጌልን ሲመሰክርና ይህን ሲያደርግ ማየት ጊዜ የሚፈታው እውነት ሆኗል።